የነበረው ተጨባጭ ሁኔታ እኔ በበኩሌ ብዙም ሊያስራኝ ስላልቻለና ከአቅሜ በላይ ስለሆነ በዛ ሰዓት መወሰን የነበረብኝ ነገር እንግዲህ አንዳንድ ጊዜ ሁሉም ነገር ሲዘጋጋብሽ ምን ሲል ሜቢ እኔ ነኝ ታርጌቱ የሚለው ነገር ላይ ትደርሻለሽ እና በዛ የተነሳ ነው መወሰን ስለነበረብኝ ያው ሌላ ሊሰራ ለሚችል ሰው አሳልፎ መስጠት ይሻላል ብዬ ወስኜ ሄድኩት። ዴምስ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። በዛሬው የዚህ የነነጋገር ፕሮግራማችን ዶክተር ፍስሐ እሸቱን እዚህ ዋልታ ስቱዲዮ ድረስ ጋብዘንላችኋል። ዶክተር ፍስሐ እሸቱ እንግዲህ የሚታወቁት በመጀመሪያ የዩኒቲ የተባለውን ኮሌጅ በማቋቋም ነው። እንግዲህ ዩኒቲ ከመሆኑ ወይም ከመባሉ ዛሬ የምናውቀው ዩኒቨርሲቲ ድረስ ከመድረሱ በፊት እንደቀላል በአንድ የላንጉዌጅ ወይም የቋንቋ ትምህርት ቤት እንደተጀመረ በርካቶች ያነሳሉ። ከዛም እያደገ የመጀመሪያው የግል ኮሌጅ እስከመሆን በዩኒቨርሲቲ ደረጃ መሆን እያገለገለ መሆኑን ሰምተናል። ዶክተር ፍስሐ እሸቱን እንኳን ደህና መጡ እንላለን። በጣም እግዚአብሔር ይስጥልኝ። እንኳን እናንተም ስለጋብዛችሁኝ በጣም አመሰግናለሁ። እግዚአብሔር ይባርክልኝ። እንግዲህ ብዙ ሰው ጥያቄ ሊሆን ይችላል ዩኒቲን ድንገት ነው ሸጥ አድርገው ወጥተው የሄዱትና ምን ሆነው ነው የሄዱት ለምን ነበረ ቢባል ምን ብለን እንመልሳለን? የኋለኛው ረስተን ወደፊት ብንሄድ ይሻላል። የነበረው በጊዜው የነበረው ተጨባጭ ሁኔታ እኔ በበኩሌ ብዙም ሊያስራኝ ስላልቻለና ከአቅሜ በላይ ስለሆነ በዛ ሰዓት መወሰን የነበረብኝ ነገር እንግዲህ አንዳንድ ጊዜ ሁሉም ነገር ሲዘጋጋብሽ ምን ሲል ሜቢ እኔ ነኝ ታርጌቱ የሚለው ነገር ላይ ትደርሻለሽ እና በዛ የተነሳ ነው መወሰን ስለነበረብኝ ያው ሌላ ሊሰራ ለሚችል ሰው አሳልፎ መስጠት ይሻላል ብዬ ወስኜ ሄድኩት። ምንም አልቆጨውትም አልተጸጸቱትም? አሁን ዩኒቲ የደረሰበትን ሲያስቡ እንደዚህ ዋለ ቁጭትማ እኛ ዩኒቲን ስንጀምረው እኮ በተደጋጋሚ ገልጫዋለሁ። ይሄን ነገር በጣም ብዙ ራዕይ ነበረ። የአፍሪካ ሃርቫርድ እናደርገዋለን ብለን ነው ስንንቀሳቀስ የነበረው። ብዙ ዛሬ የምናወራቸው ፕሮጀክቶች የዛሬ 16 17 ዓመት ነው የጀመርናቸው እና ያን የጠፋ ጊዜ ወደ ኋላ ሄደሽ ስታስቢ ይቆጫል። ግን አንዳንድ ጊዜ ደግሞ በቃ እግዚአብሔር ካልፈቀደ አይሆንም። ስለዚህ ያለፈው አልፎ ብሎ ባለፈው ላይ መቆጨቱ ምንም አያደርስም። ለወደፊቱ እዛ ላይ ትኩረት አድርጎ መሄዱ ነው እንጂ ብዙ ሊሰራ የሚችልባቸው አጋጣሚዎች እንደነበሩ ነውና ያለም ሆኖ ትንሽ ያሳዝናል። እንግዲህ እኔ ያነሳሁት ባንድ ምክንያት ነው። ያው እርስዎ እንዳሉት ረስተን ወደፊት ብናስብ ይሻላል ብለዋል። እስማማለሁ። ግን ምናልባት አንዳንዴ የኋላም ነገር ጥሩ ነው። አሁን ትልቅ ፕሮጀክት፣ ትልቅ አላማ፣ ትልቅ ነገር ይዛችሁ እንደመጣችሁ በተለያዩ ሚዲያዎችም እንደዚህ የተጻፉ ነገሮችንም እያነበብን ከናንተም ጋር ባለን ኮሙኒኬሽን ለማወቅ ችለናል። ግን ተመሳሳይ የሆነ የፖለቲካ ችግር ቢገጥመውት ትተውት እንደማይሄዱ በመናቃለን። እኛ እውነት እንነጋገር ከተባለ ፐርፐዝ ብላክ ኢትዮጵያን ወደዚህ ዘን ፐርፐዝ ብላክ በአጠቃላይ ከብላክ ኢኮኖሚ ኤክሰለንስ እይታ አኳያ ወደ ኢትዮጵያ ይዘን ስንመጣ ብዙ ፍጭት ተደርጓል። አሁን አንቺ ያነሳችው ጥያቄም አንዱ ጥያቄ ነው። ወደ ይሄን ነገር እንግዲህ ጥናት ሲደረግ ይሄ ፐርፐዝ ብላክ ትልቅ ነው። ኢትዮጵያ ላይ ፎከስ ብቻ ያደረገ ማለት በሙሉ አፍሪካና ጥቁር ሕዝብ ላይ ፎከስ ያደረገ ነውና ሞዴል ፕሮጀክቱን የት እናድርገው የሚባል ሀሳብ በተነሳበት ጊዜ ብዙ የሀሳብ ፍጭቶች ነበሩ። እንደ ሩዋንዳ ያሉ ሀገሮች፣ ሌሎችም ዌስት አፍሪካ ያሉ ሀገሮች ላይ ሀሳቦች ነበሩ፣ እንቅስቃሴዎችም ተጀምረው ነበረ። ነገር ግን ወደዚህ ኢትዮጵያ ይዘነው ስንመጣ ያየናቸው ብዙ ተግዳሮቶች አሉ። እንግዲህ በዘመኑ ቋንቋ ተግዳሮት የተባለው ነገር አለ። እነዛ ቻሌንጆች ወይም ተግዳሮቶች አይተናቸዋል። አንዱ ያነሳችው ጥያቄ የፖለቲካ ችግር ቢገጥም እሱም አይደለም። በተለይ የዛሬ ዓመት አካባቢ ይሄን እንቅስቃሴ ስንጀምር ኢትዮጵያ ውስጥ የነበረው የሁኔታው ራሱ እንግዲህ እዛ እንደምንሰማው በጣም ያስፈራ ነበር የነበረው። እርስ በርስ ግጭቱ ምኑም ከፍተኛ ደረጃ የደረሰበት ጊዜ ስለነበረ
ብዙ ሰው እንደ አብዳችኋል ወይ ኢትዮጵያ እንዴት ሄዳላችሁ የሚባልበት ነገር ነበር የነበረው። አሁንም ለምርጫው ጋር በተገናኘ ሰው ወደዛ የሸሸ በነበረበት ሰዓት እኛ ወደዚህ ስንመጣ እንዴት ነው የሚል ነው። ግን ይሄ ለኛ ማለት ነው the only reason ውጡ ተብለን እስካልወጣን ድረስ ጥለን አንወጣም። ምክንያቱም ይሄን ሁሉ ችግርና ይሄን ሁሉ መከራ ግንዛቤ ውስጥ ከተን ነገር ግን ሊያጋጥመን የሚችለው ችግር ካለው ሂስቶሪክ ኦፖርቹኒቲ አኳያ ማለት ታሪካዊ እንደምታ ወደፊት ከሚኖረው ማለት ነው ይሄ። ምክንያቱም የጥቁር ህዝብን ታሪክና ጣፋንታ ልቀይረው ብለሽ ስትነሽ ይቀላል ነገር አለ። እኛ እንዳውም በእኛ አካባቢ ዳግማዊ አድዋ ያልነው እና እንደዚህ አይነት ሀሳብ ይዘሽ ስትነሽ ይህን እድል እኛ ኢትዮጵያ ውስጥ ስንገባ ለሌላ ለምንም ሀገር አሳልፈን አንሰጥም ብለን የገባ ነው እና ያ ስለከበደ ይዘነው መተናል። እንግዲህ ከዚህ በኋላ ምን ጋራንቲ ያለ ጥላችሁ ላለመሄድ ላልሽው የኢትዮጵያ ህዝብ አንፈልጋችሁም ብሎ ካባረረን መቼስ ምንም ማድረግ አንችልም። አቅማችን በፈቀደ መጠን ግን ይሄ ሂስቶሪክ ኦፖርቹኒቲ ከዚህ ሀገር እንዳያመልጥ የሚቻለን ያህል እናደርጋለን። የኢትዮጵያ ህዝብ ነው የኢትዮጵያ መንግስት? የኢትዮጵያ ህዝብ መቼም አይደለም ከዩኒቲ አስጥሎ ያስኬዳችሁ ይሄ ነው መነሻችን እሷ ስለነበረች። ምክንያቱም እንደው አላማችሁና ሊገጥሙን የሚችሉ ተግዳሮቶች ብላችሁ ካስቀመጣችኋቸው ውስጥ ስላየሁኝ ነው። አንድ ነገር ሲጀመር ያው ሪስክ ሳይወሰድ ስለማይጀመር እንደው ክላሪፋይ ምንድነው አየሩን አጥርተን ነው ወደ ጉዳዩ እንድንገባ ህዝቡንና መንግስትን እንለየው ነው። ያው በእኛ በኩል እንዳልሽው ነው። መንግስት እንግዲህ አላሰራም ብሎ መንገዱን ሁሉ ከዘጋ እንዳንንቀሳቀስ ግን አሁን ባለው ሁኔታ የኛ ግምጋሙ እንደዛም አይደለም። ፕላስ እኔ በፍጹም እውነቴን ነው የምልሽ አውቀዋለሁ። ብዙ ነገር አይቼበታለሁ። የድሮ ሁኔታ ከመታሰር አልፎ 2 ዓመት በላይ ፍርድ ቤት የተመላለስኩበት ጉዳይ ነው። አይ ነው ከዚህ በፊት የነበረ ሁኔታ። አሁን ደግሞ ያለው ሁኔታ በጣም የተቀየረ ነው። ከመጣንበት ጊዜ ጀምሮ የመንግስት ተቋማት ከኛ ጋር ለመስራት ፍጹም ፈቃደኝነት ማሳየት ብቻ ሳይሆን እንደዚሁ ኑና ቢሮአችን ገብተን ሰምተው መለያየት ብቻ ሳይሆን በተጨባጭ ዴይ ቱ ዴይ አብረን እየሰራን አሁን በአርብ ዕለት የጋራ መድረክ አቋቁመን የምክር ቤት ተቋቁሟል። የጋራ ምክር ቤት ይሄንን ፕሮጀክት እሱም አይደለም ፐርፐዝ ብላክ ኢትዮጵያን አይደለም ፐርፐዝ ብላክ አፍሪካን ወደ ኢትዮጵያ ለማምጣት ቆርጦ የተነሱ የመንግስት ተቋማት እንዳሉ አይተናል። በምንም ተአምር ዲያስፖራ ኤጀንሲ፣ የጆብ ክሪኤሽን ኮሚሽን፣ አቶ ንጉሱ፣ ወይዘሮ ህይወት የሴቶች ወጣትና የህፃናትና ወጣቶች ሚኒስትሯ፣ ሌሎችም በምንም ተአምር ይሄንን ህግ ማስቀየር ካለብን እናስቀይራለን የሚል አቲቲዩድ ነው ያለው እና በእኔ እምነት እውነቴን ለመናገር ብዙም በመንግስት በኩል ያስፈራናል ብዬ የምጠብቀው ነገር የለም። ግን ያ ማለት ቻሌንጅ አይኖርም ማለት አይደል። እርግጠኛ ነኝ ነገ ቦታ ጥየቃ ስንሄድ ብዙ መሰናክሎች ሊገጥሙ እንደሚችሉ እናውቃለን። አልጋ ባልጋ እንደማይሆን እናውቀዋለን እና አንዳንዴም ደግሞ መሰለሽ እድሜም ከፍ ሲል ነው መሰለኝ መረጋጋቱም በዘመኑ ቋንቋ ትዕቢቱም ይቀንሳል መሰለኝ እና ጥሩ ፖዚቲቭ ምንድነው ማሰቡ ምኑም አለ። ግን እስካሁን ድረስ በነበረ ሁኔታ በጥሩ ሁኔታ ነው እንግዲህ የተቀበሉን። ይሄም ይቀጥላል ብዬ ተስፋ አደርጋለሁ በኩል። በጣም ጥሩ። ይሄን ያህል እንደመነሻ አረ ችግር የለም መቀጠል ትችላለሽ። ይሄን ያህል እንደመነሻ ካወጋ ምንም ችግር የለም። እንግዲህ ይዛችሁት የመጣችሁትን ሀሳብና ዓላማ እንመልከተው። ምናልባት አንዳንዶች ሲያነሱ እንደዚሁ ከታዘብን ትልልቅ ስኮላሮች ራሱ የሚጽፏቸውን ጽሁፎች ብናይ እንደው ዓለም ራሱ ብሔርተኝነትን እንደ ፋሽን አድርጋ ይዘዋለች እየተባለ ነው። ብዙዎቻችን እኛ ሀገር ብቻ ያለ ነገር ይመስለናል። 21ኛው ክፍለ ዘመን ይሄኛው ክፍለ ዘመን ላይ ሌሎቹ እንደዚህ ደርሰዋል፣ እንደዚህ ሆነዋል፣ እኛ ብቻ ነን በብሔር የምንባለው እንደዚህ ምን የቤት ስራ ተሰጥቶና ምን እንላለን ብዙዎቻችን። ነገር ግን እንደው ይሄ ብሔርተኝነት የሚባለው ነገር አሁን ለምሳሌ ብናየው ራሱ ከዚህ ዓላማ ራሱ ቢነሳ አይደለ የጭቆናውን ወይም ደግሞ የመገለሉን የመገፋቱን ኢኮኖሚካል የሆነውን ችግር ለመቅረፍ በኢኮኖሚካል ሆነ የጥቁርና የነጭን ልዩነት በሌላ ነገር ማሸነፍ አይችልም ከሚል ሀሳቦችና መንደርደሪያዎች የመነጨ ይመስላል። በርካታ ተቋማትም የህዝብም በተደራጀም ባልተደራጀም መልኩ እና ብላክ ላይቭ ማተርስን የመሳሰሉ ነገሮች ተቋቁመዋል እና አንዱ ያላቸው ግንኙነት ይሄ ለምን እንዳስፈለገ እንዴት አሰባችሁት፣ እንዴት ተጀመረ ብለን እንጀምራለን። ያ በጥሩ ሁኔታ ነው ያስቀመጥሽው። እንግዲህ እንዴት ነው ብዙ ጊዜ ቆም ብሎ ነገሮችን ማገናዘብና ማየት አካሄድሽን ጥሩ እንዲሆን ያማረ እንዲሆን አንዱ የመጀመሪያው ሪኳየርመንት ወይም ሁኔታ ነው እና በእኛ እምነት እንግዲህ ወደ ኋላ ሄደን ስናይ ጥቁሮች እስካሁን ድረስ ችግሮቻቸውን ለመፍታት ከሚሄዱባቸው ሁኔታዎች አኳያና
ያ እነዛዎቹ ያመጡትን ለውጥ የደረሰበትን ደረጃ ስታየው ሪሊ የሚጠበቀውን ያህል ለውጥ መጥቷል ወይ ነው። እና እንደምናየው ይሄ አይደለም። ኢትስ አ ፋክት ኦፍ ላይፍ። ኢን ፋክት በተለይ አሁን ባለፉት 4 ዓመታት ትራምፕ ስልጣን በያዘበት 5 ዓመታት ሊሆን ስልጣን ከያዘበት ጊዜ ጀምሮ አሜሪካ ውስጥ ጥቁር መሆን ሪሊ በጣም የሚያሳዝንበት ሁኔታ ነው የመጣው። ዘረኝነቱ በቃ ግልጽ ነው የወጣበት ሁኔታ ነውና ብዙዎቻችን እዛ በተለይ አሜሪካን ሀገር የምንኖረው ሰዎች የአሜሪካን ዕጣ ፋንታ ራሱ ወዴት ነው የሚለው ጥያቄ እስኪገባ ድረስ ነው ችግሮች የነበረው እና በጣም አጸያፊ የሆነ የዘረኝነት እንትኑ በቃ በግልጽ የወጣበት የታየበት ሁኔታ ነው ያለውና ሪሊ በዛም ሁኔታ ብቻ ሳይሆን በኮቪድንም ደግሞ ብታየው በአብዛኛው በከፍተኛ ሁኔታ የተጠቃው ማህበረሰብ ቢሆን የጥቁር ማህበረሰብ እና ሁሉ ነገር ስታየው ፖለቲካ ለውጦች አሉ። ምንም ልንክደው የምንችለው አይደለም። ከሲቪል ራይትስ ጊዜ ጀምሮ እስካሁን ድረስ የተደረጉ እንደ ብላክ ላይፍ ማተርስ ለውጦች አሉ እና ግን ያ ሪሊ የሚፈለገውን ያህል አምጥቷል አላመጣም። ስለዚህ ምርጫው ይሄንን ያህል የሚኬድበትን ሂደት እየያዙ እንደዚሁ ትንንሽ ለውጦችን የምናገኘው ለውጥ ነው እነሱም በቃ ተቀብለን ደግሞ ለሚቀጥለው እየሰራን መሄድ ይሻለናል ወይስ መርታዊ ለውጥ ልናመጣ የምንችልባቸው ሌሎች አማራጮች ሊኖሩ ይችላሉ የሚለው ነገር ነው እንግዲህ ብላክ ኢኮኖሚ ኤክሰለንስን የወለደው እና 3 ነገሮች ናቸው እንግዲህ በእኛ እይታ የደረስንባቸው ድምዳሜዎች። አንደኛ የፖለቲካዊ ጥረቱ እንደተከበረም እንደተጠበቀም ሆኖ ከፖለቲካዊ ጥረት ይልቅ ኢኮኖሚያዊ ጥረት ቢደረግ የተሻለ ለውጥም በፍጥነት ማምጣት ይቻላል የሚለው ነው። ይሄ ደግሞ ብዙ ማህበረሰባትን ያየንበት ሁኔታ ነው ያለው። ፖለቲካቸው ሳይለወጥ ኢኮኖሚ የተለወጡ ሰዎች ዛሬ ሌላ አያናን የሆኑ ሀገሮች አሉ እንደ ቻይና አይነቱ። ስለዚህ ጥቁር ይሄን ማድረግ ለምን ይሳነዋል ነው። አዲስ ቲዮሪ ለማፍለቅ ሲሆን በተጨባጭ የታየም ስለሆነ ነው ማለት ነው። ትንሹ ሀገር እስራኤል እንኳን አሜሪካን የምታክል ሀገር እንደዚህ ታሽከረክራለች አይደለም እንዴ? ምንድነው ሪሊ ካየሽው የፖለቲካ ነገር ሆኖ ሳይሆን ኢኮኖሚው ስለተቆጣጠሩት ነው። አሜሪካን ሀገር ሎቢስቶቹ ብታያቸው በሕክምና ላይ በኢንተርቴንመንቱ ላይ በሚዲያ ላይ ማን የተቆጣጠሩት ጆቹ ናቸው እንጂ አሜሪካን የምታክል ሀገር እንደሚያንቀሳቅሱት ኢኮኖሚ ነው። ስለዚህ እኛም አዲስ ነገር መፍጠር ቢያቅተን ከሌሎች መማር ደግሞ ብልህነት ነው አንደኛው። ሁለተኛው ነጥብ ከዚህ ጋር የተገናኘም ነው። ጥቁሮች በአጠቃላይ ለረጅም ዘመናት ማለት ራሳቸው እነሱ ላይ በተደረገባቸው ጫና የፈጠሩት ስነ ልቦና ልበለው የቪክቲም ሜንታሊቲ ተበዳይነን እያሉ ከዛ አኳያ ቪክቲሞች ከሆንን ደግሞ ኮምፐንሴት መደረግ አለብን፣ ሌሎችን ብሌም ማድረግና እነሱ ደግሞ እኛ ሊክሱን ይገባል የሚለው አካሄድ ሁልጊዜ ማላይ ነው እኔ አሁን እንደዛ አንቺን ብልሽ ሁልጊዜ ሶሉሽኑን ካንቺ ነው የምፈልገው ማለት ነው እንጂ እኔ ራሴ በቃ እሷ አርጋኛለች በድላኛለች እኔ በቃ ያንን ትቼ ልሰራ የምችለውን ያህል ግን በራሴ ልስራ የሚለው ሜንታሊቲ ዴቨሎፕ አለ። ሁሌ ለቅሶ ማለት ነው በቃ ሁልጊዜ ኮምፕሌን ያ ደግሞ የትም አያደርሰንም። ማንንም ማህበረሰብ መጥቶ ለእኛ መፍትሄ አያመጣልንም። ስለዚህ ከዛ ይልቅ እኛ ያለው ፋክት እንዳለ ነው። እሱም በራሱን ሊሰራበት የሚችለው ነገር ይሰራ። ነገር ግን እስከዛሬ ድረስ ያላደረግነው ሶሉሽን ከራሳችን እንፈልግ፣ ከውጭ ማህበረሰብ መፍትሄ አናምጣ፣ ባለን ላይ እንመካበ የሚለው ሀሳብ እሱን እኛ መሄድ ነው የፈለግንበትን። ሶስተኛውና ዋነኛው በተደረጉብን የተለያዩ ጫናዎች ሂስቶሪካል የምንበለው አሁንም ባለው ሁኔታ በአጠቃላይ ጥቁሮች ድህነትን አክሴፕት አድርገናል። በቃ ድሃነን የሚለው ነገር አክሴፕት አድርገናል። እኛ ደግሞ እንደ ብላክ ኢኮኖሚ ኤክሰለንስ ድሃነታችን መቀበል አንፈልግም። ድሃ አይደለንም የሚለው ኮምፕሊት የፓራዳይም ሽፍት ማምጣት አለብን። ነጮች እንግዲህ አዶነ በአማርኛ ምን ያመለካከት ለውጥ ያንን ማምጣት አለብን። ስር ነቀል ይሆናል ለውጥ እንደማለት። በቃ ገና ከመጀመሪያው አንቺ ሰነፍ ነኝ እኔ በቃ መማር አልችልም በቃ እኔ የተመደበልኝ አንደኛ ክፍል ነው ብለሽ ከተመሽ እዛው አንደኛ ክፍል ሆነሽ ትቀሪያለሽ። ኖ እኔ ሃቭ ቱ ቢ ዶክተር ብለሽ ደግሞ ወይም ደግሞ ኢንጂነር ምናምን ብለሽ ካሰብሽ በዛው ልክ አስፒሬሽንም ከፍ ይላል እና ጥቁር ማህበረሰብ በአጠቃላይ ድሃ አይደለም። በቃ ይሄንን ፋክት እንቀበለው። ድሃ አይደለም ብለን ስነሳ ደግሞ ፉከራና ሽለላ ደግሞ አንዳንድ ሰዎች ይመስላል ፋክቱ እሱ ስላልሆነ ግን ፋክቱን ደግሞ ልንገርሽ። አሜሪካን ሀገር በአሁኑ ሰዓት ጥቁሮች ብቻ 1.1 ትሪሊዮን ዶላር ያጠፋሉ። 1.1 ትሪሊዮን ዶላር ይሄ ዛሬ ጉግል አድርገሽ ማየት ትችላለሽ። የጥቁር ኢኮኖሚ በአጠቃላይ ቢሰባሰብ one of the top 10 ኢኮኖሚስ ነው in the world። ፕላስ በአሁኑ ሰዓት ትልቁ ሪሶርስ በዓለም ላይ ያላት ምንድን ነው? የሰው ኃይል ቁጥር ነው፣ ማርኬት ነው።
1.4 ቢሊዮን ህዝብ ቀላል ህዝብ አይደለም። እሱን ደግሞ ትተን እኔ የፈጠርኩት ፋክት አይደለም። የዓለም 40% ናቹራል ሚነራል ሪሶርስስ የት ነው የሚገኘው? እንደው የተወሰኑ ከወርቅ ጀምሮ ከምናምን ጀምሮ አንዳንዶቹ 99% አፍሪካ ውስጥ ነው። ከአፍሪካ ውጭ እንደው ፕራክቲካሊ ሌላ ቦታ ጠብጠብ አለ እንጂ በሙሉ አብዛኛው ሚነራል ሪሶርስ አፍሪካ ላይ ነው ያለው። ዓለም ውስጥ ሊታረስ የሚችለው መሬት 60% አፍሪካ ላይ ነው ያለው። ይሄ ሀብት አይደለም እንዴ? የኛ ጥያቄ በአንድም በሌላም መንገድ ግን በቅኝ ግዛትም በምንም መተው እነዚህ የምንላቸው ማዕድኖች ኮምፕሌን እያቀረብን ትልልቅ ልክ ነው። አሁንም ቅድም እንዳለው ሁሌ ልቅሶ እንዳይሆን በምን እንቀይረው ያስማማናል። ግን ማዕድን የሚወጡባቸው በማዕድን በተለያዩ በከበሩ ድንጋዮች ሁሉ የሚታወቁ ሀገራቶች እኮ እነሱ እርስ በርሳቸው ይጋደላሉ፣ ሌሎች በእነሱ ማዕድናት ይበለጽጋሉ ነው አይደለም? እነሱም እኮ የሚኖሩበትን ዓለም ጥለው ወደ አፍሪካ አይናቸውን ሲያደርጉ ያው ያላትን ሪሶርስ በማጥናት አይደል? በሚሽነሪውም በአሳሹም በታሳሹም በሁሉም ገብተው ወስደው ነው። እንደው ይሄንን ሪሶርሱ አለን ማለት ብቻ ሀብት ነው ወይ? አይደለም። ግን ሪሶርሱን አጠቃቀሙን እንወቅበት ነው። ጥናቶች አሁን የሚያሳዩት ምን መሰለሽ? ያለንንም ገንዘብ እንኳን እኛ እኮ ሳያስገድዱን በመሳሪያ ላያችን ላይ ሳይደግኑብን እንደ ድሮ አንቺ እንዳልሽው ማለት ነው ወስደን እየሰጠናቸው። አሁን ጥቁሩ እርስ በራሱ ይሸማመታል ወይ ይሰራል ወይ ብትይ ጥቁር ማህበረሰብ እዚህ ያለው ለምሳሌ አንዱ መጥቶ ከጥቁር ማህበረሰብ እቃ ከመግዛት ይልቅ ፕሪፈር የሚያደርገው ነጭ ማህበረሰብ ላይ ሄዱ። እኛ አሁን ይላይ ነጭውና ኤግዛም አለም ግን ቱ ሳም ኤክስቴንት እርስ በራሳችንን የምንጠቃቀም ነው። ጥናቶች ምን ያሳያሉ መሰለሽ? ገንዘብን በመያዝ ሌሎቹ ኮሚኒቲዎች ምንድነው ከሌላው ገንዘብ ያመጡና ያቺን ገንዘብ ከኮሚኒቲያቸው እንዳትወጣ እርስ በራሳቸው እዛው ነው የሚያስቀሯት፣ ትራፕ አድርገው የሚያስቀሯት። እና በዚህ ሂደት አሁን በጣም ፋስት እያደገ የመጣው ኮሚኒቲ የኤሽያን ኮሚኒቲ ነው። $1 ከኤሽያን ኮሚኒቲ ከዛው ሳትወጣ 28 ቀን ትሽከረከራለች። ከዛ ቀጥሎ ያሉት ጆዎቹ ናቸው። እንዳውም ጆዎች ናቸው ገንዘብ በመያዝ ይታወቃሉ የሚባለው፣ ግን ኤሽያኖች ይበልጧቸዋል። ኮሪሌት ያደርጋል ማለት ይገናኛል። እንዴት ኮሚኒቲዎች ገንዘብ ትራፕ ስለሚያደርጉ ማንም ሳያስገድዳቸው ማለት ነው ገንዘቡን ስላወቁበት አጠቃቀሙ። ኤሽያኖች ጆዎቹ 21 ቀን ያቆያታል። ከነሱ ቀጥሎ እንግዲህ ነጮች ናቸው በቀድ ይኖራሉ ምናምን የሚባሉ ከሌላውም ገንዘብ በመሰብሰብ የሚሉት ነጮቹ ናቸው። 17 ቀን ያቆዩታል። እንደው ጥያቄ ልጠይቅሽ፣ ጥቁሮች ጋራ እኛ ሰበሰብን ያገኘነው ለፍተን ላባችን አንጠፍጥፈን ያገኘነውን ገንዘብ እኛ ኮሚኒቲው ስንት ቀን የምናቆየው ይመስልሻል? አንድ ቀን ጥሩ እና አንቺም ጥሩ ሄደሻል። ብዙ ሰው ሳምንት ምን አይደለም 6 ሰዓት ብቻ ነሽ የምትቀመጠው $1 በጣም ደጎች ነን። እንሰበስብና አሳልፈን እንሰጣቸዋለን። ተረትም እኮ አለ እኛ ጋር ስለማናስተውለው ነው እንጂ ሰው ሀብታም የሚሆነው ባጠፋ ሳይሆን ባስቀመጠ ነው የሚል ነገር ባስቀመጠው ነው። አጠቃቀሙን ያንን ገንዘብ እንዳው ብታወጪው እንኳን ስማርት በሆነ መንገድ ላይ ብታወጪው። ስለዚህ ይሄ ሌሎች ላይ ኮምፕሌን ሳይሆን እኛ ሲስተም ከዘረጋን ኦልሬዲ ገንዘቡ አለን እናጠፋው። ቅድም ያልኩት ያ ከዛ $1.1 ትሪሊዮን ውስጥ እንኳን ላይክ 20% ሌላውን ደግነን እንስጣቸው። 20% እንኳን ራሳችን ውስጥ ልናሽከረክርበት የምንችለው ሲስተም ከፈጠርን ትልቅ ለውጥ ማምጣት እንችላለን። ይሄኛ ልሻው እንደዚህ አድርገውናል፣ በድለውናል፣ ረግጠውናል፣ ቀኝ ገዝተውናል ማለት እንችላለን። እኛ አልተገዛንም። ለምሳሌ በጃዙር እስካሁንም ድረስ ለመቀጠል የሚሄድበት ጥረት ይኖራል እናውቃለን። ግን እና አሁን እንዳልነው ናቹራል ሪሶርስ ላይም ደግሞ እኛ ዲፔንድ አድርገን እንነሳ ብዙ አይነት ልንሰራ የምንችላቸው ነገሮች አሉ። እኛም አሁን ፕሮፖዝ ያደረግነው ማለት ነው አሁን ከተመጣው ቴክኖሎጂ ጋር ምናምን በተገናኘ ሁኔታ እና ያን ተጠቅመን ህዝብን ይዘሽ ኦልሬዲ ይሄንን ቅድም እንዳለው ገንዘቡን ለሌላ ከምሰጥ አማራጭ እዚህ ላይ አቀርበሽለት ያንን እንዲጠቀም በማድረግ ለውጥ ማምጣት ነው። ይሄ ነው እንግዲህ የኛ አስተሳሰብና የተነሳንበት መንስኤ። እንግዲህ ከዚህ ብላክ ኢኮኖሚ ኤክሰለንስ በአጠቃላይ የተጀመረው በጥቁሮች ነው ግን እሱ ሀፕን አሁን ባለንበት ሁኔታ በኢትዮጵያ እኛ ኢትዮጵያውያን አብዛኞቹ ኢትዮጵያውያን ነን። ቱ ሳም ኤክስቴንት የተወሰኑ ጃሜካኖች ከኛ ጋር እየሰሩ ያሉበት ሁኔታ ጥቁር አሜሪካኖች ወይስ ጥቁር አሜሪካኖች በአሁኑ ሰዓት ብዙም አልገቡም። አልኩሽ እኮ አብዛኛው ቻሌንጅ የሚመጣው ከሌላም አይደለም ከዛው ከኛ ጋር ነው። አሁን እኛ ይሄን ሐሳብ ስንጀምር አንዳንድ ሼር ያደረግናቸው ጥቁር አሜሪካኖች ነበሩ። ግን እስቲል እኛን እንኳን እዛው እርስ በራሳችን ያልሽ ያለመተማመን ገና እስቲ ይሄ ነገር ይሰራል ስምታወሪው ነገር በጣም ለብዙ ከጭንቅላቱ በላይ ስለሆነ ምናሾፍ ነው የሚመስላቸው እና ብዙ ሰው ከዳር ሆኖ እያያን ነው። እና አሁን ማንም ሰው እዚህ ደረጃ ላይ ደርሶ ኢትዮጵያ ውስጥ ገብተን ካምፓኒ ኤስታብሊሽ አድርገን ማንም እውነት እዛ ራሱ አሜሪካኖች ብዙ ኢትዮጵያኖች ኢትዮጵያን ኮሚኒቲ ራሱ
ገና ይሄ ነገር እስኪሰምጥና እስኪገባ ብዙ ታችን ዴምስ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርስዎ 30%ቱን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ቱን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። እንትን ነበረና አሁን ነው በስነ ስርዓቱ ሲያውት አንድ ነገር ሲመጣ ሲያውት ከዛ በኋላ ወርዶ መሬት ላይ ሲያው ሰው ሁሉ እንዴ ለካ ይሄ ነገር ሲሪየስ ነው፣ እውነትም ሊተገበር ይችላል፣ እነዚህ ሰዎች የሚናገሩት እውነት ነው ብሎ ሰው ማመንና ማዳመጥና አትሊስት ትኩረቱን መስጠት የጀመረው። እየተከታተላችሁ ያላችሁት የነነጋገር ፕሮግራም ነው። የነነጋገር ፕሮግራም ከዶክተር ፍስሐ እሸቱ ጋር እንግዲህ ስለ ፐርፐዝ ብላክ ምን አይነት ፕሮጀክት ይዛችሁ መጣችሁ፣ ምን ተስፋ አለው፣ ምን ይገጥመናል፣ የሀገራችን ግብርና ላይ ምን ልትሰሩ ነው ያለን እየተጠያየቅን ነው ያለ ነው። 108 ኢትዮጵያውያኖች ይሄንን ሀሳብ ደግፈው ተነስተው በመመስረቱ ሂደት እጅ እንዳላቸው ትልልቅ ድርሻ እንዳላቸው እያወጉን ነው ስላላችሁ እኔም ለዚህ ፕሮግራም ላመጣ ያነሳሳኝ ትልቁ ነገር እሱ ላይ ትኩረት መደረጉ ነው። ምክንያቱም 80% በላይ የሚሆነው የሀገሪቱ ኗሪ ህዝብ አርሶ አደር ነው በምንልበት ሀገር እንደው የተለያዩ ጥናቶችንም ብናይ አውሮፓም ቢሆን መጀመሪያ የግብርና አብዮት አድርገው ነው አይደለ ከዛ በኋላ ወደ ኢንዱስትሪ የተሸጋገሩት የሆነ እንደ ፖለቲካውኛ ምን ዘላቸው ደረጃዎች ያሉ ይመስላል። አንዳንዶቹ ነገሮች ስናያቸው ግብርናው ገና በበሬ ከማረስ በሬው ማንሶ እንደሞ አንድ አህያ አንድ በሬ ሰው ሁሉ እስከ ማረስ በእጅ ሁሉ እስከ መቆፈር የሚደርስባቸው አካባቢዎች እንዳሉ እናውቃለን። እንደዚህ አድርገን አርሰን እንኳን መብላት ሳንችል ቶሎ ብለን ደግሞ ኢንዱስትሪ እናስባለን። ኢንዱስትሪ ማሰቡ ሳይሆን ክፋቱ ግን እንደው በልተን ሳንጠግብ ሽግግራችን የሆነ እንቅፋት እንዳይገጥመውና ይሄ ሁሉ ሰው 80% የሚያህለው የኢትዮጵያ ህዝብ አርሶ አደር ከሆነ ምንማራቸው ትምህርቶች ሁሌም እናነሳው ነገር አለ። ኢንጂነሪንጉም ኢኮኖሚክሱም ሂስትሪውም እንደ ሁሉም ትምህርቶች አካውንቲንጉም ግብርናውን ሰፖርት ማድረግ ሲጠበቅባቸው ጭራሽ ግብርና የሚማረው የመጨረሻው እንደው ለምርጫም አይደለ ለኮርስ ነው እንኳን የማይፈልገው በማይፈልጉት ሰዎች ዲፓርትመንት የተሞላ የገበሬውን ችግር ለመፍታት የምንማራቸው ትምህርቶች የሌሉበት ከታች ከአንደኛ ደረጃ ጀምሮ እርሻና ምናምን የሚባሉ የነበሩ ትምህርቶች የቀሩበት ሁኔታ ነው ያለው። እንደውም የዶክተር ጌታቸው ድሪባ መጽሐፍ ባጋጣሚ አየሁና ኦቨርካሚንግ ኢትዮጵያስ አግሪካልቸር ክራይሲስ የሚል አንድ መጽሐፍ አላቸው። እሱ መጽሐፍ ላይ 15 ሚሊዮን አካባቢ የሚደርስ አባወራ አለ እንግዲህ በአርሶ አደሩ ማለት ነው። ያው ፈርቲሊቲ ሬት ደግሞ ሲታይ 5.5 አካባቢ ነው አይደል? ያው 6 ሰው እንደማለት ነው አንድ ቤተሰብ ውስጥ። ስለዚህ ብናባዛው ወደ 90 ሚሊዮን ይደርሳል ማለት ነው የሀገሪቱን ህዝብ። አሁን ወደ 14 ሚሊዮን የሚሉ ጥናቶች አሉ። እንግዲህ 90 ሚሊዮን የሚሆን መሬት በማረስ የሚተዳደር ህዝብ አለ። ከሀገሪቱ 65 ሚሊዮን ሄክታር የሚደርሰው መሬት የሚታረስ ነው። እኛ የምናርሰው ግን 12.5 ሚሊዮን እስከ 14.8 ሄክታሩ ብቻ ነው እያረስን ያለ ነው። ይሄ ማለት አንዱ ገበሬ ቤቱ ስላሉት ግማሽ ሄክታር ማለት ነው እያንዳንዱ ገበሬ የሚያርሰው መሬት። እንግዲህ ሌላ ሁሉ ጦሙን እያደረ ማለት ነው። ከአንድ ሄክታር 22 ኩንታል አካባቢ ነው ይወጣል ተብሎ የሚታሰበው። የ22ቱን ግማሽ ሄክታር ለስድስት ሰው መመገብ እንዴት ይቻላል? 1.1 ሚሊዮን ስኩዌር ኪሎ ሜትር የቆዳ ስፋት ያላት ሀገር 65 ሚሊዮን ሄክታር ለእርሻ መዋል ስትችል ምታርሰው ግን እንደጠቀስ ነው ማክሲመሙ 14.8 ሄክታር መሬት ነው። ይህ ሁሉ ችግር አለበት እንግዲህ ያርሰው አደር። ይሄንን ለመፍታት ለምሳሌ እንደናንተ አይነቱ ድርጅት ምን አልሟል? እንዴትስ ልንፈታው እንችላለን? በጣም እንግዲህ ካንቺ የበለጠ ጣፍጬ ላቀርበው አልችልም። እኛ ይሄንን ኢኒሺዬቲቭ ገና ስንጀምር ቅድም እንዳልኩሽ ነው 4 ጎሎች አንቺም ጠቅሽዋል መግቢያው ላይ ጠቅሽው ነውና የመጀመሪያ ቁጥር 1 ጎል 1 ቢሊዮን ህዝቦችን ኢምፓክት የሚያደርግ ከሰራን ትንሽ ነገር መስራት የትም አያደርሰንም ነው። 3 ክራይቴሪያዎች ይዘን የተነሳን ኢንክሉሲቭ መሆን አለብን፣ ኢምፓክትፉል የሆነ ስራ መስራት መቻል አለብንና ኢኖቬቲቭ መሆን አለብን። እነዚህ 3 ነገሮች ናቸው ፕሮጀክቶቻችን የሚመሩት ማለት ነው። እና እነዛ ጎሎች ስናስቀምጥ አንደኛውን ቁጥር 1 ጎል ያስቀምጥ ነው የምንሰራው ስራ ከኢምፓክትም ከምንም አኳያ በርካታ ህብረተሰቦችን የሚያቀፍና የሚነካ ስራ እንስራ ነው እንደ ብላክ ኢኮኖሚ ኤክሰለንስ።
እና ይህንን ስናስበው ያንቺ ያልሽው ነገር ነው የመጣው። ይህንን ጎል አቺቭ ማድረግ ከፈለገ ወደድንም ጠላንም አብዛኛው ጥቁሩ ማህበረሰብ ኢትዮጵያም ብቻ አይደለም፣ በነገራችን አፍሪካ ላይ በአጠቃላይ ስታየው የአፍሪካ ህብረተሰብ 80% የሚኖረው ገጠር ውስጥ ነው የሚኖረው እና ፕሮጀክታችን ሳይወድ በግዱ ከገጠር መነሳት አለበት። የነዛን ህዝብ ህይወት ሳንለውጥ ስለ ጥቁር ህዝብ ኢምፓክት መለወጥ ማሰቡ አንቺ ያልሽው ነገር ነው። ጀስት ትርጉም የማይሰጥ ነገር ነው የሚል ነው። በቃ ኮንክሉዥን ላይ ደረስ ነው ማለት ነው። ለዚህም ነው የኛ ፕሮጀክት መነሻው መሰረቱ ግብርና ገበሬዎች ናቸው ብለን የተነሳ ነው እና ገበሬዎች ጋር ስንሄድ ግን እንትን አለ እኛ ለነሱ ሳብስክራይብ በማድረግ አለ ይሄን አርጉ በማለት አይደለም፣ ፓርትነርሺፕ መፍጠር ነው ከገበሬዎች ጋር የታሰበው እና አሁን ያሉ ሁኔታዎችን እነሱን ደግሞ መገልበጥ አሁን ያሉ አንዳንድ ነገሮችን አነሳልሻለሁ። እነሱን በመገልበጥ የገበሬውን ህይወት ኢምፓክት ማድረግ እንችላለን። የገበሬውን ኢምፓክት ደግሞ ማድረግ ገበሬውን ብቻ ለኢምፓክት የምታደርግ ቅድም እንዳልሽ በአካባቢ ያለው ብቻ ሳይሆን ሀገሩን በሙሉ ኢምፓክት የምታደርግ ምክንያቱም ከግብርና ጋር የተገናኘ ነገር ከመገብ ከምንበላው ከዴይ ቱ ዴይ የሚያስፈልገን ነገር ነው። አገሩ በሙሉ ኢምፓክት የምታደርግ የሚል ነገር ነው የተነሳ ነው እና ጅማሯችን እንደ ሞዴል ይህን ነገር ይዘን ስንመጣ ጅማሯችን ገበሬው ጋር ፓርትነርሺፕ ፈጥረን ገበሬው በመጀመሪያ ደረጃ ህይወቱ ለመለወጥ የሚፈልግ ከሆነና ከኛ ጋራ በአጋርነት መስራት የሚፈልግ ከሆነ የኛ ኃላፊነትና ሮል የሚሆነው ገበሬውን ኤምፓወር ማድረግ ነው እና ገበሬው የሚፈልጋቸው ነገሮች ምንድናቸው ነው? ገንዘብ፣ ቴክኖሎጂ እና ለገበሬው የሚያስፈልገውን ሌሎችም ግብአቶች ማቅረብ ማለት ነው። አይደል እንዴ? አሁን እኮ 1 ሄክታር ላይ 20 ኩንታል ነው ያለው። ምርጥ ዘር ቢቀርብለት በቴክኖሎጂ ቢረዳ ምን ቢል ከ20 ወደ 40 ሊገባ ይችላል ማለት። ስለዚህ አሁን አንቺው ምርቱ ጨመረ ማለት ነው። ቢያንስ ከዛ ጋር በተገናኘ ፋሚሊውን ሳፖርት ሊያደርግ የሚችልበት ሁኔታ ተፈጠረ ማለት ነው። ያንን ለማድረግ ደግሞ አንድ ገበሬ ብቻውን እዚች ጋር ግማሽ ሄክታር ይዞ ከሚያርስ ይልቅ ገበሬው ከሌሎቹ ጋር አካባቢ ኩታ ገጠም ከሆኑ ገበሬዎች ጋር በጋራ ቢሰራና እኛ ጋር አሁን አንድ ገበሬ ብቻውን እዚህ ጋር ከሱ ጋር ብትሰሪ አንድ ትራክተር ብትወስጂለት በ30 ደቂቃ ውስጥ አርሶ ቁጭ ከሚል እዛ ጋር ያሉትን በሙሉ ገበሬዎች አድርጎ ትራክተሮች ተልከውላቸው ዛሬ 5 ትራክተሮች ሄደው እነዛ በደንብ አርሰውላቸው ሌላ ቦታ ደግሞ ሄደው ቢያርሱ ሪሶርስንም አፕሮፕሪየትሊ መጠቀም እንችላለን። ለኛ በእነዛ ሳፖርት ልናደርጋቸው እንችላለን። ግብአትም እናርግ እስቲ ለግማሽ ሄክታር ኢሪጌሽን ከምዘረጊ ብዙ ገበሬዎች አንድ ላይ ተሰብስበው ኢሪጌሽን ኖር ሌላ በአመት አንዴ ከሚያመርቱ ለ3 እንዲያመርቱ እድሉን ብትፈጥሪላቸው ተሰባስበው ማለት ነው እንዲህ ሊሰሩ ፈቃደኛ ከሆኑ በእኛ በኩል ገንዘብና ቴክኖሎጂን ፕሮቫይድ ማድረግ ማለት ነው እና ሲድ ይሄ ምርጥ ዘር ፕላስ ደግሞ ማዳበሪያ እንትን በማድረግ ምርቱን ደግሞ በብዛት እንዲያመርትም በተለያዩ ምርቶችን በአመት ውስጥ 2-3 እንዲያመርት ከረዳ ነው ለውጥ ማምጣት እንችላለን። ገበሬው ራሱን አደራጅቶ አሁን ደግሞ እኛ በብዛት መስራት የምንፈልገው ኮኦፐሬቲቭስ ጋር ኮኦፐሬቲቭስ ኦልሬዲ የተደራጁ ገበሬ ማህበራት ጋር ሆነ በእቅድ ያቅድ ሲባል ምንድነው ኤሰንሻሊ አሁን ያለው ሞዴል ምንድነው? ገበሬው ያመርትና ገበያ ይፈልጋል አይደለም ሄደሽ ያ ሂደት ስለተፈጠረ ደግሞ ገበሬው ለምን ተዳርጓል? ለደላላ ተዳርጓል። ይሄ ግን መኖር አለበት። እህሉን ሸጦ ሄዶ ዘይት ገዝቶ አይደለም ልጆችን ለመመገብ ስላለበት የግድ እዛ ነገሮች ይገባል። ለደላላ ተዳርጎ በ2000 ብር ጤፉን ይሸጥና አዲስ አበባ ግን መጥቶ ጤፉ 5000 ብር ነው የሚሸጠው። አይደል እንግዲህ 7 ገባ አላቅም ብቻ 5000 ብር እና ገበሬው የልፋቱ ዋጋ ተጠቃሚ አይደለም ትንሽ ምርት ማምረት እንደገና ደግሞ ልፋቱን ዝም ብሎ አሳልፎ ነው የሚሰጠው። ስለዚህ እኛ ምንድነው ያመጣ ነው ራዘር እንደዚህ አይነት ሲስተም መቀየር አለበት። አሁን ሌላ ሀገር እንደሚደረገው ኮንትራክት ነው ለገበሬው የሚሰጠው። ገብቶሻል? ኦርጋናይዝድ ይሆናል። ያንን ምርት እንዲያመርት ሳፖርት እናደርገዋለን። ከዛ በኋላ ደግሞ ኮንትራክት እንሰጠዋለን። ማለት ለኛ እናንተ የተሰባሰባችሁ ሰዎች ሜቢ 800 ኩንታል 1000 ኩንታል 50000 ኩንታል ስጡን ብለን ከነሱ ጋር ኮንትራክት እንፈራረማለን። ያንን ለማቅረብ ሳፖርት እናደርጋቸዋለን። አይደለም ከዛ በኋላ ሌሎችም ሲስተም ውስጥ በኋላ እንግዲህ እንነጋገርበታለን። እዛ ያንን ሲስተም ኦን እንዲያደርግ እድሉን ሰጪዋለሽ። በመሃል ደላላውን ታስወግጃለሽ። ምርቱ ደግሞ ከተሸጠ በኋላ ፕሮሰስ ተደርጎ አግሮ ፕሮሰስ ተደርጎ ጥሬ ምርቱን ከሚሸጥ ፕሮሰስ ተደርጎ ቫልዩ አደረገበት ስንዴውን ከሚሸጥ ፓስታ ሆነ ቢሸጥ ሞር ገንዘብ ያገኝበታል። በአሁኑ ሰዓት እኮ ሰው ገበሬው ስንዴ ሸጦ ፓስታ መግዛት አይችልም፣ አቅም የለውም ማለት ነው። ኦር ካካዋ ሸጦ ቸኮሌት መግዛት አይችልም። ይህንን ነገር ነው መለወጥ የምንፈልገው። ፕሮሰስ የተደረገው ሂደት ካለ ያ ተሽጦ ለኮንሱመር ሲሸጥ መሀል ላይ ደላሎች ከሌሉ
አንቺ እኔ ሌሎቻችን ደግሞ ስጋውን ስንገዛ ኦር ፓስታውን ስንገዛ whatever it ስንገዛ በግማሽ ዋጋ ባነሰ አሁን ይታያል። ይሄን ኢቭን የሚያመርቱትን ዛሬ ኩዊንስ እኔ ባለፈው ሄጄ ኩዊንስ ቼክ አድርጌያለሁ 40 ብር የሚሸጠውን ብርቱካን አውጥተው እዛው ውጪ 80 ብር ነው የሚሸጡት። እና ይሄ ትክክለኛ ኢንፍሌትድ የሆነ ዋጋ እንዳለ ማርኬት ውስጥ ታውቂያለሽ። እና ይሄንን ብታረጊ ገበሬውን በዚህ ሂደት ውስጥ ይጠቀማል። በዚህ ሁሉ ሂደት ውስጥ ሞር ያመርታል፣ የተሻለ ያመርታል፣ ቫልዩ አድድ የሆነ ፕሮዳክት ነው የሚሸጠው። በዚህ ሁሉ ህይወቱ ይቀየራል ማለት ነው። ከዛ ባሻገር ደግሞ ኮንሱመሩም ሸማቹ ህብረተሰብ በአጠቃላይ ዋጋ በቀነሰለት በጥሩ ሁኔታ ቢቀርብለት ማለት ደረጃውን የጠበቀ ምርት ቢቀርብለት ህብረተሰቡም ደግሞ ኢኮኖሚካሊ ይጠቀማል ማለት ነው። 5000 ብር ጤፍ ከምትገዢ 3000 ብር ጤፍ ብትገዢ 2000 ብር ትርፋለች ለልጆችሽ ወይም ለህይወትሽ መቀየሪያ የምታደርጊው ማለት ነው። እና እንደዚህ አይነት ሞዴል ኦን ማክሮ ሌቭል የሚሰራ ሞዴል ነው፣ ኢንቲግሬትድ የሆነ ሞዴል ለውጥን ማምጣት የሚችለው ብለን ነው ይህን ፕሮጀክት የገባንበት። እንደዚህ ሲነገር በጣም ያማልላል አይደለም? እንደው ፕሮጀክቱ እንደዚህ ሲነገር ለምሳሌ ግማሽ ሄክታር መሬት እያረሰ ቤተሰቦቹን መመገብ ያቃተውን ገበሬ በማህበር አደራጅቶ የሚሆን እንዴት ማድርጎ ነገ እንግዲህ ፋብሪካ ይኖረዋል እንደማለት ነው አይደል? ፓስታ ማምረት ሲጀምር አሁን ብዙ ጊዜ የሚነሳው ችግር ያው መንግስትም ከችርቻሮ አላስወጣ ያለው አንዱ ነገር አይደል? ገበያ ለማረጋጋት በየክፍለ ከተማው ሱቅ ይከፍታል፣ ከሆኑ አካላቶች ጋር ይስማማል። ያው የሚያመጣው ለውጥ ያን ያህል ላይሆን ይችላል፣ ለጥቂቶች ሊጠቅም ይችላል። ግን አጠቃላይ ያለውን የሀገሪቱን ገበያ ለማረጋጋት ሌላ የህግ አካሄድ በጣም ብዙ ነገሮች አሉት አይደል? መንግስት ሊሰራቸው ከሚገባቸው ስራዎች በተጨማሪ ሌላ ጭንቀት የሚሆን ለሁሉም ሰው እንደተባለው በዚህ መካከል የሚጠቀሙ የተለያዩ አካላቶች ሊኖሩ ይችላሉ። ለዛውም ደግሞ ንጹህ ነገር ማግኘት እኮ ያባት ነው አይደል እንዴ? ማሩም መጥቶ ምናምን ተጨምሮበት ነው፣ እንጀራውም ጀሶ ተጨምሮበት ነው እከሌ ተብሎ የማይጠየቅበት መከራ። ሌላው ችግር እንግዲህ የመንገድ ችግር አለ አይደል? ወደ አርሶ አደሩ ለመሄድ እነዚህ ነገሮች እንደተፈለገው ለማድረግ ከቅርብ ጊዜ ወዲህ እንግዲህ ግብርናውም ቢሆን በራሱ የጥረት ለውጥ ያመጣበት መንግስት የሚሆን የሚሞክራቸው ነገሮች እንዳሉ ሆኖ ገበሬው በተሻለ ወይም አርሶ አደሩ በተሻለ ገንዘብ መሸጥ ስለማይፈልግ አይደለም እንደተባለው ሄዶ ማድረስ አይችልም። የራሱ መኪና የለውም፣ እንዳልነው ማረሻ የለውም። ብዙ ችግሮች አሉ። እንደው እነዚህ ሁሉ ችግሮች እንደዚህ በሚባለው ልክ ይሄ ፕሮጀክት አቅፎ መፍታት ይችላል ወይ? ምን መሰለሽ የ1000 ጉዞ በመጀመሪያው ሜትር ጉዞ በመጀመሪያው እርምጃ ይጀምራል ነው። እኛ ሁሉን ነገር የኢትዮጵያን ሕዝብ ችግር እንፈታለን ብለን አይደለም የተነሳ ነው። በአቅማችን ግን ልንፈታ የምንችለውን ችግር እየፈታን እንሄዳለን። ነገ ደግሞ ደሴም ይህንን ዱፕሊኬት አድርገው የሚሄዱ ሰዎችም ይኖራሉ፣ አናውቅም። ግን እስከምናውቀው እኛ በእኛ እምነት አቅማችን እስከፈቀደ መጠን ሬዝ ልናደርገው በቻልነው ካፒታል መጠን ግን ዋናው ነገር ማስቀመጥ የምትችው ሞዴል ነው መጀመሪያ። ይሄ ሞዴል አንቺ እንዳልሽው ዳዝ ኢት ሜክ ሴንስ ነው ጥያቄው። እዚህ ትሪሊ ይሄን አይነት ሞዴል ነው ሊያወጣን የሚችለው ሌላ አማራጭ አለ ወይ ብሎ ነው ማየት። እንግዲህ በእኛ እምነት ግራም ቀኙንም ምኑንም አይተነዋል። እና በዚህም ነገር ላይ ደግሞ የተጀመረም ነገር የለም ማለታችንም አለም። መንግስት ራሱ አምኖበት በአሁኑ ሰዓት በቢሊዮኖች የሚቆጠር ገንዘብ ኢንቨስት ተደረገው አግሮ ፕሮሰሲንግ እንትን ተብሎ ተጀምሯል። ፓርኮች ተብሎ ኢንቴግሬትድ አግሮ ፕሮሰሲንግ ፓርክ ተብሎ 4ቱ ኢንፋክት የተመረቁ ይመስለኛል አሁን። እና ከሱም ባሻገር ደግሞ የእያንዳንዱ በሩራል ክላስተሮች አድርገው ገበሬዎችን አሁን እንቻልሳቸውን የመሬትም የመንገድም ቴክኖሎጂውን እያቀረበ ነው መንግስትም ባቅቡ ማለት ነው። እንግዲህ መንግስትም ካለው አቅም አኳያ ከሚያገኘው ዓለም አቀፍም እንትናል እዚህ ላይ ሁላችንም ልንረባረብበት የምንችለው ግን ነገሩ ምንድነው? እነዚህ አይነት ነገሮች ያተሻቸውን ጀስት አንዳንድ ኮምፖነንት ነው እኛ የምናወራው ነገሮች ፉሊ ኢንቲግሬትድ ከዳር እስከ ዳር የሆነ ነገር አለ የምናወራው። አሁን ያ ገበሬው በክላስተር አድርጎ ምርቱን ያቀርባል። አግሮ ፕሮሰሲንግ ላይ ደግሞ አሁን መንግስት የሚጋበዝ ያለው ኢንቨስተሮች ገብተው የአግሮ ፕሮሰሲንጉን እንዲሰሩ ነው። ከዛ ባሻገር ደግሞ ሌላው ደግሞ ወገን በመሃል ደግሞ አስተላላፊው ሪቴል የሚሸጠው ምናምን ይኖራል። ስለዚህ አሁን እኛ አዘሆል ይሄ ነገር ተሳልጦ ዳር እስከ ዳር ድረስ ኢንቴግሬሽን ተሳልጦ የሚባለው ተቀናጅቶ ኤግዛክትሊ ተቀናጅቶ አዘ ሞዴል አፕላይ ልናደርገው ካልቻለን ስቲል ያለው ሲስተም ይቀጥላል። ፍራግመንትድ የሆነው ሲስተም የራሱ ቻሌንጅ ይኖረዋል። እኛ ያኛውን ሲስተም ላይ ክሪቲሳይዝ ማድረግም አንፈልግም። ግን እኛ ይሄ ሲስተም ጋፕ እንዳለ ያለውን ክፍተት አይተን ያንን ክፍተት እንደመሙላት ይህን ሞዴል ይዘን የመጣ ነው እና
በእኛ እምነት እንግዲህ የእኛን ልንሰራ የምንችለው ነገር ሊገድበው የሚችለው ነገር ብለን የምናስባቸው የካፒታሉም ነገር ነው እንዳልሽው ሌሎች የሚያስቀምጥናቸው ተግዳሮቶች ቢሮክራሲውን በዩ መንግስት ተዋት ኤክስቴርናል ሳፖርት ሊያደርገን የሚችለው የሰላም ጉዳይ አለ ኮራፕሽን አለ ብዙ ነገር አለ አቅርቦት እኛ ኢንፋክት የሚገርምሽ ነገር ብዙ ሰዎችም ሲጠይቁን ቻሌንጃችን ይሄ ሞዴል ይሰራል ወይ ምናምን እንዴት ነው ገበያተኛ ታገኛላችሁ ወይ እርግጠኛ የገበያተኛ የማግኘት የምናምን ችግር አይደለም የሚሆንብን እኛ ምክንያቱም በአነሰ ዋጋ እስካቀረብሽ ድረስ እና አማዞን እዚህ የደረሱት በዚህ ነው እና አሊባባ የደረሱት ኮምፒት አድርገው ሌላው ሊያቀርብ ባልቻለው ዋጋ ዕቃ ስለሚያቀርቡ ነው ሰው ወደዛ ፍሎክ ይሄ ናቹራል ሂውማን ቴንደንሲ ነው የተሻለ ከቁጭታችሁ ውስጥ አንዱ እንደውም የጠቅላይ ሚኒስትሩ የቻይና ጉዞም አለበት አይደለም ለማነሳሳት አጣጣይን ከሳቸው ጋር አይ አሊባባን ወደሳቸው ጋር ማጣላት ወደ ሀገር ውስጥ እንዲገባ ሄደው ያደረጉት ጥሪ እንዳነሳሳችሁ ላርገው እኔ የሰማተር ኦፍ ወን ነው ሁሉም አሰብስፎ ነው እኔ ሰው ብዙ ሰው እንትን አፍሪካ የመጪው እድገት ዓለም ላይ የሚኖረው አፍሪካ ላይ ሁሉም አሰብስፎ ነው አፍሪካ ላይ ያለው እኛ ቀድመን ካልገባን ሁሉ ጊዜ ቢዝነስ ላይ ፈርስት ሙቨር አድቫንቴጅ አለ ቀድሞ የሚጠቀመው ነው ዩኒቲ ዛሬ ስንት ሺህ ኮሌጅ ተከፍቷል ዓለም እንዴ በፊት ዩኒቲም እንደዚህ አሁን ታሪክ ሆነ የቀረው ቀድሞ ስለተገኘ ነው እንጂ ሁለተኛ አራተኛ አምስተኛ ብትሆኚ የተሻለ ልትሰሪ ትችላለሽ የመጀመሪያውን ሰው አድቫንቴጅ አትወስጂም አማዞን ዛሬ ብቸኛ ኢኮመርስ ሳይት አይደለም ነገር ግን አማዞን የተጠቀመው ፈርስት ሙቨር አድቫንቴጅ ሆነ ይሄን ነገር ስለገፋው ነው የተከደበት እና ከዚህ አኳያ ይሄ የጊዜ ጉዳይ ነው እንጂ እኛ ካልገባንበት ሌሎች መጥተው ገበያውን እንደሚቆጣጠሩት አናውቅም እና እኛ የማርኬቱ አይደለም ይሻች አሁን አንቺ ያልሽው ነው ምን ያህሉ ገበሬ ወደዚህ ሲስተም ውስጥ ማስገባት እንችላለን ስለ ምርት ስንል ስለ ኢትዮጵያ ህዝብ የሚጠቀምበት ምርት ስንል በጣም ብዙ ነው አይደለም እንዴ ለኢትዮጵያ ህዝብ የሚመጥን ምርት ጤፍ ማቅረብ እንችላለን ሲዝናል የሆኑ ፕሮዳክቶች አሉ አመቱ ሙሉ ብርቱካን ማቅረብ እንችላለን አሁን አሜሪካ ብትጂ አመቱ ሙሉ ብርቱካን አታጭም አመቱ ሙሉ ሙዝ አታጭም እዚህ ጋር ሙዝ ይመጣል ከሁለት ወር በኋላ ይጠፋል አታገኙም እና that kind of system መዘርጋት እንችላለን ለኛ ትልቁ ቻሌንጅ እና በዚህ ሂደት ውስጥ እያሰፋ ነው ከሄደን ነገ ደግሞ ኢትዮጵያን ከሌላ አፍሪካ ጋር ኢንቲግሬት ማድረግ ከቻለ ያንን ነገር ማሟላት የማንችልበት ምንም ምክንያት የለም ስለዚህ ኤሰንሻሊ ሳፖርት ልናደርገው የምንችለውን ህዝብ ብዛትና ቁጥር ሊወስዱ የሚችለው to what extent ይሄንን ሐሳብ ለህብረተሰቡ ሸጠን ከዛም ደግሞ በትንሹም ጀምረን ቢሆን ይሄን ነገር እያሳደግ ነው to what extent ይሄን ምን ያህል ገበሬዎችን ማቀፍ እንችላለንና ምን ያህል ሳፕላይ ወደ ሲስተም ውስጥ ማስገባት እንችላለን የሚለው ጉዳይ ነው ታተላችሁ ያላችሁት የነጋገር ፕሮግራም ነው የነጋገር ፕሮግራም ከዶክተር ፍስሐ እሸቱ ጋር እንግዲህ ስለ ፐርፐዝ ብላክ ምን አይነት ፕሮጀክት ይዛችሁ መጣችሁ ምን ተስፋ አለው ምን ይገጥመናል የሀገራችን